ወንድሜ ዛሬ የምነግርህ ሚስጥር በዘመናዊው የቴክኖሎጂ ዓለም ውስጥ እጅግ ብዙ ወንዶችንና ሴቶችን የሰለባነት መረብ ውስጥ የከተተ ነገር ግን ማንም ጮክ ብሎ የማይናገረው ትልቅ ስውር የስነ ልቦና ቀውስ ነው። በጥሞና አዳምጠኝ። በህይወትህ በሶሻል ሚዲያ ወይም በቴክስት መልእክት ብቻ የምታውቃት በጽሁፍ ስትገናኙ ፍጹም ማራኪ ተጫዋችና ልዩ የሐሳብ መጣጣም እንዳላቸው የምታሳይ ሴት ገጥማ ታውቃለች። ነገር ግን እንገናኝ በአካል ልይሽ ስትላት ሁልጊዜም ሰበብ የምታበዛ ቀን የምትቀይርና ቀጠሮ የምትሰርዝ ወይም ደግሞ በአካል ስትገናኙ በጽሁፍ እንደምታውቃት አይነት ሳቢ ሳትሆን ተጨንቃ አይን ላይን መፋጠጥ አቅቷት ዝም ብላ የተቀመጠች ሴት አጋጥማለች። ይህ በዘመናችን በዲጂታል ቅርርብና በእውነተኛ ቅርርብ መካከልና ማህበራዊ ጭንቀት የሚባል አደገኛ የአእምሮ መከላከያ መዋቅር ውጤት ነው። ዛሬ በዚህ ቪዲዮ በቴክስት ላይ ድንቅ ስብዕና ኖሯቸው ፊት ለፊት መገናኘትን ግን እንደ ሞት የሚፈሩ ሰዎችን ስውር ፍርሃት ሙሉ በሙሉ እንበታትነዋለን። ይህንን ባህሪ ለምን እንደሚያሳዩ ከጀርባቸው ያለውን ሳይንሳዊ ሚስጥርና አንተ እንደ ወንድ በሐሰተኛ የጽሁፍ ፍቅር መረብ ውስጥ ወድቀ ጊዜህንና ስሜትን እንዳታባክን ራስን እንዴት መጠበቅ እንዳለብህ በዝርዝር እንመረምራለን። ወደ ዝርዝር ስልቶቹ ከመሄዳችን በፊት ይህን ቪዲዮ ላይክ እንዲሁም ደግሞ ለሌሎች ሼር በማድረግ ለቻናሉ አዲስ ከሆንክ ደግሞ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ሆን። ወደ መጀመሪያው ጥልቅ ክፍል ስንገባ በቴክስት ብቻ መዋደድን የሚመርጡ ሰዎችን አእምሮ የሚገዛውን ትልቁን የዲጂታል ሚስጥርን እናገኛለን። እሱም ዲጂታል ቅርበትና እውነተኛ ቅርበት የሚባለው ነው። በጽሁፍ መልእክት ጊዜ አእምሮአችን ፍጹም የሆነ የቁጥጥር ስልጣን ያገኛል። በቴክስት ስታወራት የምትናገረውን ነገር ለማሰብ ጊዜ አላት። የጻፈችውን መልእክት አጥፍታ በሌላ የተሻለ ቃል ለመቀየር ወይም ኤዲት ለማድረግ እድል ታገኛለች። እንዲሁም የራሷን ድክመቶች ሙሉ በሙሉ ደብቃ ፍጹምና ማራኪ የሆነ ማንነት ብቻ ፋብሪኬት አድርጋ ወይም ፈጥራ ልትልክልህ ትችላለች። ይህ ዲጂታል ቅርበት ይባላል። ምንም አይነት ስጋት የሌለበት በቁጥጥር ስር ያለ የደህንነት ቀጠና ነው። ነገር ግን ወደ እውነተኛው ትስስር ወይም ሪል ኢንቲሜሲ ወይም እውነተኛ ቅርበት ስንመጣ ህጉ ይቀየራል። በአካል ስትገናኙ አእምሮ መልእክቱን ኤዲት ሊያደርግ አይችልም። የአይን ላይን ግንኙነት፣ የድምጽ መለዋወጥ፣ የሰውነት እንቅስቃሴ፣ ቋንቋ እና ድንገተኛ ጥያቄዎች ወዲያውኑ ምላሽ ይፈልጋሉ። በቀላሉ የሚጨነቁ ሰዎች ይህንን በአካል የሚመጣውን ፍጹም እውነተኛ ተጋላጭነት መሸከም አይችሉም። እነሱ ያፈቀሩት አንተን ሳይሆን በቴክስት ላይ የፈጠሩትን ያንን የራሳቸውን ፍጹም የሆነ ስሪትና ያንተን ምናባዊ ምስል ብቻ ነው። ወደ ሁለተኛው ክፍል ስንሻገር እነዚህን ሰዎች በአካል ከመገናኘት የሚያግዳቸውን ትልቁን የስነ ልቦና ጠላት እንመለከታለን። እሱም ማህበራዊ ጭንቀት ወይም ሶሻል አንዛይቲ የሚባለው ነው። የማህበራዊ ጭንቀት ህመም ያለባቸው ሰዎች ትልቁ ፍርሃታቸው በሰዎች መገምገም፣ መተቸት ወይም መናቅ ነው። በቴክስት ላይ በሚያወሩበት ጊዜ በስልካቸው ስክሪን ስለሚጠበቁ ያ የፍረጃና የመገምገም ፍርሃት በከፍተኛ ሁኔታ ይቀንሳል። ለአንተ ድንቅና ደፋር ሴት መስላ ልትታይ ትችላለች። ነገር ግን በአካል ልታገኝህ ስታስብ በአእምሮዋ ውስጥ ትልቁ የጭንቀት ማዕከል ይነሳል። አካላዊ ቁመናዬን አይቶ ቢንቀኝስ፣ ሳወራ ብሳሳትስ፣ በቴክስት ላይ እንዳሰበኝ ማራኪ ባልሆነስ የሚሉ አጥፊ ሐሳቦች ድብቁ አእምሮዋን ይቆጣጠሩታል። በአካል ስታገኝህ የምታሳየው መሸማቀቅ፣ ዝምታ ወይም መደናገጥ ካንተ ጋር ጥላቻ ስላላት ሳይሆን በውስጧ ያለው የሶሻል አንዛይቲ ወይም ማህበራዊ ጭንቀት በሽታ ራሷን እንዳትሆን ሙሉ በሙሉ ስላደረጋት ነው። ወደ ሶስተኛው ክፍል ስንመጣ በቴክስት ላይ የሚደረግ የረጅም ጊዜ ግንኙነት የሚፈጥረውን ሌላኛውን የስነ ልቦና ወጥመድ እንመረምራለን። እሱም አይዲያላይዜሽን ወይም ደግሞ ሰውን በአእምሮ ውስጥ ፍጹም አድርጎ የመሳል አባዜ ነው። ሁለት ሰዎች በአካል ሳይገናኙ ለሳምንታት ወይም ለወራት በቴክስት ብቻ ሲያወሩ አእምሮአቸው ሳያውቀው በጽሁፎቹ መካከል ያሉትን ክፍተቶች በራሱ ምናብ ይሞላቸዋል። አንተ እሷን ፍጹም የሆነች መልአክት አድርገህ በአእምሮህ ትስላታለህ። እሷም አንተን ምንም እንከን የሌለብህ ጀግና አድርጋ ትስልሃለች። በቀላሉ የሚጨነቁ ሰዎች ይህንን በአእምሮ የተገነባውን ምናባዊ ግንብ በአካል በመገናኘት ማፍረስ አይፈልጉም። በአካል ስትገናኙ ሰብአዊ ድክመቶች መታየታቸው፣ ፍጹም አለመሆናችሁ መገለጡ አይቀሬ መሆኑን ያውቃሉ። ያንን በአእምሮ የተፈጠረውን ጣፋጭ
ህልም ላለማጣት ሲሉ እውነተኛውን ህይወት ወደ ጎን ገፍተው በቴክስት ዓለም ውስጥ ብቻ ተሸሽገው መኖርን ይመርጣሉ። ወደ አራተኛው ክፍል ስንሄድ ይህንን ባህሪ ከልጅነት አስተዳደግና ከስሜታዊ ቁስል ጋር የሚያገናኘውን የቁርኝት ስነ ልቦና እንመለከታለን። እነዚህ ሰዎች በአብዛኛው አቮይዳንት አታችመንት ስታይል ወይም የመሸሽ ቁርኝት ባህሪ ያላቸው ናቸው። የመሸሽ ቁርኝት ባህሪ ያላቸው ሰዎች ወደ ሰው በጥልቀት መቅረብንና ስሜታዊ ጥግግትን ይፈራሉ። ቴክስት ለነሱ እጅግ የተመቸ መሳሪያ ነው። ምክንያቱም በፈለጉት ሰዓት ስልካቸውን ዘግተው መልእክት ሳያነቡ ቀርተው በመካከላችሁ ሁልጊዜም ደህንነቱ የተጠበቀ ርቀት እንዲኖር ማድረግ ይችላሉ። በአካል መገናኘት ግን ያንን የፈጠሩትን የርቀት መከላከያ ግንብ ያፈርሰዋል። ፊት ለፊት ስትቀመጡ ግንኙነቱ ወደ እውነተኛ ኃላፊነትና ጥልቅ ትስስር ይሻገራል። ያንን የኃላፊነት ክብደትና ነጻነታቸውን የማጣት ስጋት ስለሚፈሩ ግንኙነቱን ሁልጊዜም በቴክስት ደረጃ ብቻ አቀዝቅዘው ማቆየት ይፈልጋሉ። ታዲያ ወንድሜ እንደዚህ አይነት በቴክስት ብቻ የሚወዱ በአካል መገናኘት የሚፈሩና ያንን ያንተን ውድ ጊዜና ስሜት በስልክ ስክሪን ላይ ብቻ የሚያባክኑ ስሜታዊ ተጠቃሚዎች ሲያጋጥሙ ራስን እንዴት ነው የምታድነው? እናም የሚከተሉትን መንገዶች መጠቀም ትችላለህ። ህግ 1 የ2 ሳምንት ህግ። ከአንዲት ሴት ጋር በሶሻል ሚዲያ መጻጻፍ ከጀመራችሁ ከመጀመሪያዎቹ 2 ሳምንታት በላይ በቴክስት ብቻ አትቆይ። ወዲያውኑ በአካል ለመገናኘት ቀጠሮ ያዝ። ግንኙነቱ በቴክስት ላይ በቆየ ቁጥር በሐሰተኛ ምናብ ውስጥ የመስመጥ እድላችሁ ከፍተኛ ይሆናል። ህግ 2 ሰበቦችን አትቀበል። በአካል ለመገናኘት ስትጠይቃት ከአንድና ከሁለት ጊዜ በላይ ስራ በዛብኝ፣ አልተመቸኝም፣ ቤተሰብ አይፈቅድልኝም የሚሉ ምክንያቶችን ካፈራረቀች ወዲያውኑ መጻጻፉን አቁምና ራቅ። እውነተኛ ግንኙነት የሚፈልግ ሰው በአካል ለመገናኘት ጊዜ አያጣም። ህግ 3 በጽሁፍ ላይ ስሜትን አታፍስስ። በአካል አይተሃት እውነተኛ ባህሪዋንና ማንነቷን ሳታረጋግጥ በቴክስት ላይ ብቻ የፍቅር ቃላቶችንና ስሜቶችን አታፍስስ። ቴክስትን ለመቀጣጠሪያ እንጂ ፍቅር ለመገንቢያ አትጠቀምበት። ወደ መጨረሻው ደርሰናል። ለማጠቃለል ያህል ወንድሜ በቴክስት ላይ ድንቅ ሆነው በአካል የሚፈሩ ሰዎች ስነ ልቦና በውስጡ ትልቅ ፍርሃትንና ማህበራዊ ጭንቀትን የሸሸገ ደካማ መዋቅር ነው። አንተ ግን የሰዎች የዲጂታል ጭንብል ማረፊያና የብቸኝነት መወጫ መሆን የለብህም። እውነተኛ ወንድነት የሚገነባው እውነተኛ ፍቅርም የሚገኘው ፊት ለፊት በሚደረግ አይን ላይን በመፋጠጥ በሚመጣ እውነተኛና በሳል ትስስር ውስጥ ብቻ ነው። ንቁሁን። የዲጂታሉን የሐሰት ቅርበት ወጥመድ በጥንቃቄ ስበረው። ይህ ቪዲዮ ካነቃ ላይክ ማድረጉ እንዳትረሳ። አንተስ በህይወትህ ውስጥ እንደዚህ አይነት በቴክስት ብቻ አውርታ በአካል ለመገናኘት የምትፈራ ሴት ገጥማ ታውቃለች? ታሪክን ኮሜንት ላይ አስቀምጥልኝ። ለዚህ ቻናል አዲስ ከሆንክ ሰብስክራይብ በማድረግ ይህን ታላቅ ማህበረሰብ ተቀላቀል። በሌላ ቪዲዮ እስከምንገናኝ ድረስ ሰላም።